ያለውን ነገር እንፍታው ጾሙም እንግዲህ ቅር ይመበዋል እንፍታው አልኳቸው መጡ ሰጧቸው ምን ሰጠሻቸው መድኃኒት ረመዳንም ስለሆነ አፉ መባባል አለበት ምናምን በሚለው ልቃቃኝ ነው ጠንቋዩ ስለማይፈቅድለት ነው እንደዚህ አይነት እርምጃ የሚወስደው እንጂ ማግባት ነበረበት ቀላል እኮ ነው ምግባቸው ጋር የሚጠጡት ለስላሳ ጋር መጨመር ነው አይደል ምንም ያደርግሽ ነው ሚገድ አብሶ ሴቷ ከፋት ነበራት ሁላችንን ማጥፋት ትፈልጋለች እንደው እስከኔ ጨምረ ማለት ነው አይመለከታችሁ ማስረጃ ካላችሁ ማስረጃችሁ ሁኔታ ሙሉ ለሙሉ ማስረጃ አለ ምን አይነት ሁኔታ ምን አይነት ኮማ ውስጥ እንዳለ አሳይ አዎ በበቀል ተነሳስቼ ላስገድላቸው ሞከርኩ ትገያቸው ነበር ሐሳብሽ ማለት ነው ትገያቸው ነበር ሐሳብሽ ሳይሆን ገላቸዋለሁ ባላህ በቃ አሁን ማውራትም አልፈልገው ነገር ማውራት አልፈልግም በዚህ ሰው ውስጥ ሌላ ነገር ሳትታችኝ ምንም ማውራው ነገር የለም በቃ ጨርሻለሁ እባክሽን ቁጭ በይና ውጣ ምን ብዬ እንደምነግርሽ እኔ አሁን ፈተና እንዲሰጠኝ ነው ፈልገው አዎ ግን ይሄ ሚዲያ ላይ እንዲወጣ አልፈልግም እሺ ያው አንዳንዴ ቤተሰብን ቆርጦ መጣል አይቻልም ይባላል አይደል የኛ ሚስጥርኛ ጋር እንዲቀር ነው ፈልገው በጣም ነው ታሙት ኦኬ አሁን ሞት አፋፍ ላይ ነው ያሉት እንዴት እንደሚሆንም እኔ በጣም ነው የጨነቀኝ ሰላም ውድ የአቪ ሚዲያ ቤተሰቦች እንዴት ቆያችሁ እግዚአብሔር ይመስገን በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ ያው በአንድ ኬዝ ወደ እናንተ መጥቻለሁ ማለት ነው ዛሬ በጣም ባስቸኳይ ኬዝ ወደ እናንተ መጥቻለሁ ማለት ነው እሱ ምንድነው ቤተሰቦቼ ለአፍጥር ተጠርተው እንግዲህ ትልቅ ጉዳት ደርሶባቸዋልና አካችሁ ቶሎ ድረሱልኝ ሲል አንድ ወንድማችን ደውሎልን ነበርና እንግዲህ እስቲ ያለውን ነገር እዛ ሄዳ ገኒ እንድታጣራ ነው ትልቅ የሚጠብቀኝ ፍርድ ቤት ጉዳይ አለና እሱን ሄዳ ገኒ እንድታጣራ እሷን ልካታለኝ ማለት ነው ውድ ቤተሰቦቼ እስቲ ምንድነው ያለው የሚለው ነገር ከሷ ጋር አብራችሁ ውድ ቤተሰቦቼ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መልካም ጊዜ ያው እንግዲህ ቤተሰቦች ወንድማችን ጋር ተገኝቻለሁ ያው እንግዲህ ጾም መግባቱን አስመልክቼ እንኳን አደረሰክ ይያልኩክ ስምክ ማልበል ስሜ ኡስማን መሐመድ ይባላል ኡስማን መሐመድ ያው እንግዲህ ደውለህልን ስጠራን በጣም ከባድ ችግር ውስጥና በጣም ከባድ ያላሰብከው ሁኔታ ውስጥ እንደሆንክ እየነገርከን ነበርና አሁንም እቺን ሰዓት አብቃቅተክ እኛን ልታገኝ የቻልከው የመስጊድ ሰዓትህንም ነው አብቃቅተ ያገኘህንና ያው እንግዲህ በጣም ከባድ ችግር ውስጥ መሆንከን በዚህ ማወቅ እንችላለንና ከሆስፒታል ነው የመጣሁትም ይያልከን ነበር ምንድነው የተፈጠረው ምን ተፈጥሮ ነው ወደ ሆስፒታልስ በዚህ በጾም ሰዓት አርፈክ ልጾም በሚገባበት ሰዓት ሆስፒታልስ ልትሆን የቻልከው ምንድነው የተፈጠረው የሆነች ችግር ተፈጥራ ነው የወንድሜ ልጅ ወንድሞቼ ወንድምና እህቶቼ ሆስፒታል ነው የሚገኙትና በሞትና በእንትን በሞትና ጣር ላይ ነው ያሉት የመትረፍ ቻንሳቸው 5% ነው የተባልኩት ዶክተሮች ያሉን ኦኬ መቼ ነው የገቡት ትላንትና ነው የገቡት ምንድነው የተፈጠረው በምክንያት ነው ሆስፒታል ሊገቡ ይቻሉት ማለት ያው እንግዲህ ነግረኛል የተወሰነ ነገር በስልክና እናት አባት እህት ወንድም በጣም ብዙ ነውና ምን ተፈጥሮ ነው ሁሉም ሆስፒታል ሊገቡ ይቻሉት የወንድሜ ልጅ ራመት የምትባል ፍጡር ጠርታን ነበር እና ፊስምን ለመፍጠር የሆነች ቅርሾ ነገር ነበረች በማላች ኦኬ ምን ጸብ ነበረ ጸብ ነበረ ምን ጸብ ነበረ የወንድም እንዳልኩሽ የወንድሜ ልጅ ራመት የምትባለው የሷ አባት ባለሀብት ነበር ኦኬ መች ነበር ይሄ ነገር አሁን በህይወት አለ ወይስ ማለት አሁን አብራችሁ አለ ወይስ እንዴት ነው በህይወት የለም አሁንስ ኦኬ ወንድማችሁ ማለት የራህመት አባት ምንድነው የተፈጠረው ያው እሱ ከመሃላችን መንጥቆ ሄዶ ነበርና በሀብት ማለት በንብረት ጥሩ ንብረት ነበረው እና እሺ እሱ እኛን እንደዚህ እንትን አድርጎን እሱ ነው የመለጠቀው የሆነ ድግም ታርጎብን ነው የሚሉት እና ማን ናቸው እንደዛ የሚሉት ወንድመቶች
ወንድም እህቶች? አዎ ኦኬ። እኛ ላይ አሰርቶብን እሱ እሱ ባለሀብት ሆነ ነው ጥያቄያቸው። አዎ እሺ ምን ነበር የተፈጠረው በዛ ሰዓት? ማለት ይሄ ነገር ትክክል ነበር ወይስ ምን ነበረ በጊዜው? ኧረ ትክክል አይደለም። እንደዚህ አታስቡ ምናምን ብዬ መክራቸው ነበረ በመሀል። ያው እነሱ ግን ያው ታናሽም ስለሆንኩ ሊሰሙኝ አልቻሉ። አንተ ታናሻቸው ነህ? ከእነሱ እሺ ታዲያ ያው በህይወት የለም እያልከኝ ነበርና ምን ተፈጥሮ ነው እሱስ በህይወት በዚህ ሰዓት ሊኖር ያልቻለው? ባለሀብት ነውም ብለኸኛል። ይሄ ቂም በቀል ያሳደረባቸው እንደዛ እርግጠኛ ሆነው አሰርቶባቸው ነው ወይስ በግምት ነበር? በግምት ነው እነሱ የተነሳሱት። ያው ውግ የሚባል ነገር አለ። እሺ እነሱ ናቸው ያሰሩበት። ኦኬ እህትና ወንድሞች። ስለዚህ የሞተውም በህመም ወይ በምንም አይደለም ማለት ነው? አይደለም። ምን አድርገውበት ነው? የሆነ ጠንቋይ ቤት የሆነ የሚሰራ ነገር አለ። ኦኬ ኦኬ። ጥላ ወጊ ማለት ነው? ጥላ ወጊ የሚባል ነገር አለ። በዛ ነበር በዛ አስገደሉት ነው የሚሉት እነሱ። በዛ አስገድለነዋል ነው የሚሉት? ኦኬ። ይሄን ያደረጉት በምን ተነሳስተው? ማለት ንብረቱን ወደ እነሱ ለማድረግ ነው ወይስ ደግሞ አሰርቶብናል የሚል ቂም በቀል ብቻ ነው? ለመውረስ ነው የእሱን ሀብት እንደገና ለመውረስ ነው። እሺ ይሄ ነበር መሀላችሁ ላይ የነበረው ችግር? በመሀላቸው የነበረው ይሄ ነበር። እና ታዲያ ማለት ቤተሰብ አለ አይደለ? ቤተሰብ አሉ እያልከኝ ነበር እና ይህን ችግር በዛ ሰዓት ለመፍታት ሞክረን ነበረ። እሺ እሷ በወቅቱ እምቢ አለች፣ ራመት የምትባለው ማለት ነው። ከዛ እንደገና ደግሞ የሆነ ጊዜ ስልክ ደውላልኝ መስማማት ትፈልጋለሁ አለች። በድንገት አሁን ቅርብ ሰዓት ነው ወይስ አሁን ረመዳን ሊገባ አካባቢ? ይሄ ማለት ያው እንግዲህ ትንሽ ወደ ኋላ ልመልስክና የራህመት አባት በህይወት እያሉ እህትና ወንድሞችክ በዛ ቅያሜ ውስጥ ማለት አድርጎብናል በሚል ሀሳብ ውስጥ እያሉ ያንተ ቤተሰቦች ዘመድ ይሄን ችግር ለመፍታት አልሞከረም ነበር? ለማስታረቅ በጣም ርቀት ሄደናል አይደለ? በጣም እንትን ለማለት ሞክረናል። ያ ችግር ሳይፈታ ቀርቶ ነው እንግዲህ የራህመት አባት ያልከው ወንድምክ ያረፈው ማለት ነው። እና ታዲያ ማለት ያን ንብረት እንዳሰቡት ወደ ራሳቸው አደረጉ ወይስ እንዴት ነው የተፈጠረው ነገር? መሀል ላይ ኬዙ በፍርድ ቤት ተይዞ ነበረ። እሺ እነሱ እየተሯሯጡ ነበር እና የእሱ ልጅ ራህመት የምትባለው እነዚህ ሰዎች መበቀል ፈልጋለሁ በማለት ላይ ነበር። ኦኬ። አንተን ትቀርብ ነበር ከነሱ በተለይ አንተን? ከሌሎቹ እኔን ትቀርበኝ ነበር እና ኦኬ ተይ አይ እንደዚህ ሊሆን ታገሺ መጀመሪያ መረጃ እናገኝ ምናምን ብዬ መክራት ነበር። ኦኬ። እናንተም ያው እርግጠኛ አልነበራችሁም በሰዓቱ ማለት ነው ወቅቱማ። ኦኬ። እና ታዲያ እንደዚህ መቶ በመቶ እርግጠኛ አልነበርኩም ምን አንተ ማድረጋቸውን መሞቱም ደግሞ ያጠራጥርክ ነበር። ኦኬ። እና ታዲያ ምን ተፈጠረ ከዛ በኋላ? ይሄ በንብረት ተነሳስተው ነው አይደል እንደዚህ አይነት ነገር ውስጥ የገቡት? ልክ እንደተነሳሱበት ማለት የተነሳሱበትን ንብረት ወደ ራሳቸው አደረጉ ወይስ በልጅቱ ወይም ደግሞ በወንድምክ ልጅ ስም ላይ ተጠቃለለ? በእነሱ ነው ወደ እነሱ ነው ሄደው ሀብቱ ንብረቱን ወደ ራሳቸው አደረጉ። ስለዚህ እሷ በጣም ቂም በበቀል ትፈልግ ነበር እነሱን እህትና ወንድሞች። ኦኬ። ታይ ብዬ አረጋጋት ነበር እና ከዛ በመሀል ረመዳን መጣ። ኦኬ። አሁን ይሄኛው አመት ነው። እሺ። ማፍጠር ማስፈጠር ፈልጋለሁ፣ እርቅ መፍጠር ፈልጋለሁ አለች። ድንገት ተነሳ ደውላልኝ ማለት ነው። እሺ። ከዛ እሺ ምን ያው ነገሩን ላመቻችና ልደውልልሽ አልኳት። አመቻቸውኝ። ድንገት የሆነ ኬዝ ተፈጠረና እኔ ቀረሁኝ። ኦኬ። ለፍጥሩ ማለት ነው። እነሱ ተነስተው ሄዱ። ተስማሙ። እነሱ ይሄን ጥያቄ አንተ ስታቀርብላቸው ችግሩን ለመፍታት ተስማሙ ከሷ ጋር ተቀበሉ። ረመዳንም ስለሆነ አፉ መባባል አለብን ምናምን በሚለው ተስማምተው ሄዱ እነሱ። እሺ። እኔ ቀረሁኝ ሌላ ጉዳይ ገጥሞ። ኦኬ። አንተ እንዳጋጣሚ ሆኖ ቀረ ማለት ነው ከነሱ ማለት። እሺ። ምን ነበር የተፈጠረው? ተደውሎልኝ እንደዚህ በጣም ታሟል ምናምን ተባልኩ። የት ነው የታመሙት? እሷ ጋር እያሉ? አይ የታመሙት አንድ ወዲያው ሳይሆን ከአንድ ቀን በኋላ ነው ካፈጠሩበት ከአንድ ቀን በኋላ በሰላም አግኝታቸው ነበር አንተ? አዎ። እሺ። ደውሎልኝ ሁሉ ነበር። እሺ። ቀን ላይ ማለት ነው ወደ 12 ሰዓት አካባቢ ላይ በጣም ታመሙ ተብሎ ተደወለልኝ። እሺ። ተነስቼ ሄድኩኝ። በጣም ነው የታመሙት።
አሁን ሞት አፋፍ ላይ ነው ያሉት። እንዴት እንደሚሆንም እኔ በጣም ነው የጨነቀኝ። አሁን ሆስፒታል ያው እንግዲህ ሆስፒታል ውስጥ ናቸው ብለኸኛልና የመትረፍ እድላቸውን በጣም አነስተኛ ነው እያልከኝ ነበረ። እስኪ እንግዲህ ወደ ኋላ ትንሽ ልመልስክና ይህንን ነገር ታደርጋለች የሚል ሀሳብ አንተ በሰዓቱ አይምሮክ ላይ ነበረ? ሰላም እንፍጠር ስትል ያው ከመሬት ተነስታ ነው ድንገት የደወለችልኝና ሰላም መፍጠር የፈለገችው ከቤተሰቡ ጋርም እያልከኝ ነበርና በዛ ሰዓት አንተ የጠረጠርከው የፈራኸው ነገር አልነበረም እንዴ? በጣም ነው የጠረጠርኳት። እሷ በመሀል ላይም በጣም ትዝት ነበር። ትዝትባችሁ ነበር? እነሱን ካላጠፋሁኝ እኔ በቃ ህይወት የለኝም፣ እኔ አባቴም ነፍሱም በሰላም አታርፍም ትለኝ ነበር እና በመሀልም የሆነ ግጭትን ነበራቸው። በጣም ይሄ ሁሉ ነገር ሲፈጠር ያው ቤተሰብ ሲኖር ብዙ ጊዜ የሰው ነፍስም አጥፍተህ ይቅር ትባባላለህ እና ረመዳንን ከመጠበቅ ይልቅ ቤተሰቡስ ቀድሞ እሷንም እንደ ልጅነቷ ቁጭ አድርጎ መክረው ችግሩን ለመፍታት አልሞከሩም ነበረ? ኧረ በጣም ብዙ ተጉዘናል አይደለ? አዎ የሃይማኖት አባቶችም ሁሉ ከዘመድም አልፎ በሃይማኖት አስተምሮችም ይሄ ነገር መቀረፍ እንዳለበት ያው ባለ እጅ ነው ሄዶ እሱ የፈቀደው ነው የሚሆነው። ምክንያቱም ሙሉ እርግጠኛ ባልሆንሽበት ነገር እንደዚህ አይነት እርምጃ መውሰዱ ጥሩ አይደለም። ከወዲህ አውጪው አፉ ተባባሉ ምናምን ብለን ብዙ መከርናት። አሁን ድንገት ተነስታ እሷ እንደዚህ ማለቷ በጣም እኔ ጥርጣሬ ውስጥ ነው የከተተኝ። ከባድ ነገር ነው የተፈጠረው። በዚህ መሀል ጊዜን አጣበኸኛንም ችግር ልንፈታልህ ስላገኘን እያመሰገንኩኝ ትንሽ ወደ ኋላ ልመልስክና ያው ልጅ ነች አይደለ? ትታዘዛለች ብዬ አስባለሁ። አንተም ደግሞ በጣም ታላቋ ነህ። አጎት መሆን ማለት ትልቅ ነገር ማለት ችግሩን ለመፍታት አንተስ ብዙ መንገድ አልሄድክም ወደሷ? እንዴ ሄጃለሁኝ እኔ ትሰማኛለች። እኔም ያው ግን እናትና አባቴ የእሷ አባት ማለት ነው እንዲያገባ ምናምን ምክር ፑሽ ያደርጉት ነበር፣ የገፋፉት ነበር። እና መች ነበር ይሄ? ከመሞቱ በፊት እንትን ከዛ እነሱ ግን እሷ ላገባ ምናምን ሲል እነሱ ደግሞ ያሰቡት በቃ ጠንቋዩ ስለማይፈቅድለት ነው እንደዚህ አይነት እርምጃ የሚወስደው እንጂ ማግባት ነበረበት ብሎ አንዳንዴም እንትን ይሉ ነበር። ይሄ ማለት ይሄን ነገር ከእህትና ከወንድም ባለፈ እናትና አባት የሚያምኑበት ነበር፣ ያድርጎታል። ወደ ጠንቋይ ቤት ሄዶ እንደዚህ አይነት ንብረት ሊያፈራ የቻለው ወደ ጠንቋይ ቤት ሄዶ ነው ብለው ያምኑ ነበር እናትና አባት ክንጭማ። እነሱም በእርግጥ እነሱም ንጹህ ናቸው ብዬ አላስብም። አሁን የታመሙብኝ ማለት ትንሽ አብሶ ሴቷ ክፋት ነበራት። ሁላችንን ማጥፋት ትፈልጋለች፣ እንደው እስከኔ ጨምር ማለት ነው። ውስጧ የገባው ሴጣን እኔ እንጃ፣ እኔ ግራ ነው የሚገባኝ። በእርግጥ በወቅቱ ምን እንደተፈጠረ እኔ እንጃ። በጣም ያሳዝናል። ያው ከባድ ነገር ነው። ክፋት አለባት እያልክ ነበርና ወንድማችሁ ላይ ያው አንተን ሲያማክሩ እንደነበረም እየነገርከኝ ነበረ። በሰዓቱ ታላቅ ወንድም ላይ ለማድረግ የሚፈልጉትን ነገር እንድትሳተፍ ይጠይቁክ ነበር፣ ያው እንግዲህ እንደነገርከኝ ማለት ነው። አንተስ በዛን ሰዓት እነሱን ወይ ለህግ ለማጋለጥ ወይ በቤተሰብ ለማስቆም አልሞከርክም? ምክንያቱም ነገ ያንተ መጣ ይሆናል ብዬ ነው የማስበው በወንድምክ ላይ የደረሰው ነገር እና ምን ነበር ለማድረግ የሞከርከው በዛ ሰዓት አንተ? ያው እኔማ እንደዚህ ያደርጋሉ ብዬ ግምት አልነበረኝም፣ ግን በሃይማኖት ምክንያቱም ሃይማኖታችንም አይፈቅድም እንደዚህ እንዳታደርጉ ብዬም እመክራቸው ነበር። ግን ለእኔም እንደማይተርፉ ጥርጣሬ ነበር። ምክንያቱም እኔ ትዳር ለምን ይዛ አትወጣም ከቤት እንትኑን ሀብቱንም እንዳልቀራመታቸው በጣም ተጽዕኖ ያደርጉብኝ ነበር። ኦኬ ወንድምና እህት? እሺ እኔንም ለማግለል ይፈልጋሉ። አንተንም ለማግለል ይፈልጉ ነበር? ለማንም የሚመለሱ አይደሉም። እና በዛ ሰዓት ለህግ ለማጋለጥ አልሞከርክም አንተ? ያው እንግዲህ ማንኛቸው ላይ የጣፋንታ ይደርሳል አይደለ? በታላቅ ወንድም ላይ ይሄን ነገር ያው እናትና አባቶችም እንደሚያውቁ ነግረኸኛል። ሌላስ ማለት ለማስቆም የሞከርክበት ሌላ መንገድ አልነበረም በዛ ሰዓት? ኧረ ሞክሬያለሁ።
ወደ ህግም ለመሄድ አስቤ ነበረ፣ ግን እንጃ በቂ መረጃ አልነበረ። መረጃ የለም። ከባድ ነገር ነው የተፈጠረው። ከነገርከኝ ጋር ተነስቼ አሁን ላይ ያለበት ሁኔታ ከባድ ነው እና ደጋግሜ ጠየቅኩት። ምክንያቱም ግልጽ አልሆነልኝም ለኔ። ይሄን ነገር የምረሷ ታደርገዋለች ብለህ እርግጠኛ ሆነህ ነው ለኔ እየነገርከኝ ያለው ወይስ ከጥርጣሬ ተነስተህ? በማል የምትናገረኝ ነገር ስለነበረ ነው እንደዚህ ያልኩሽ። ኦኬ ትዝት ነበረ እሷ ምን ነበረ የምትለው? ይዘን እሷ የምትለው በመሀል የአባቴን ደም ሳልመልስማ አልቀርም ስትላችሁ የነበረ። አሁን ያው በሷም ኦሬዲ ለመደምደም ትንሽ የሚከብድ ነገር ነው። የምርም ተጸጽታ ሰላም መፍጠር ፈልጋም ከነበረ ቤተሰቡ ካሁን በፊት የተለየ በሽታም ከነበረበት ድንገት እንደዚህ አሁን ያው እንደነገርከኝ ብዙም ንጹህ አይደሉም። ጠንቋይ ጋርም ከምን ጋርም ይነካካሉ እንዳወራሁና ምናልባት የሆነ ያስቀሩበት ነገር ኖሮ ወይ ገንዘብ ሊሆን ይችላል ወይ መስዋዕት የሚያደርጉት ነገር ሊሆን ይችላል እና ያስቀሩበት ነገር ኖሮ በዛ ተነሳስቶ የሆነ ነገር አርጓቸው ቢሆንስ የሚል ሐሳብ ወደ አይምሮ ይመጡ ነውና ህክምና ላይ ምን የተገኘ ነገር አለ? እሷን አሁን እንትን ለማለት ለፈጥሪ ሄደው እሷ ጋር ታመሙ ለማለት የሆነ ነገር መገኘት መቻል አለበት አይደለ? ሶ ህክምና ላይ ምን ያሉክ ነገር አለ? ውጤት ያው እነሱ ዶክተሮች የሚሉት እኔን ለማጽናናት ነው እንጂ ምን እንደማይተርፈው ልቦኔም ራሱ ያውቃል። ምክንያቱም የሚያትረፍ ቻንሳቸው 5% ነው። እነሱን ለማጽናናት ካልሆነ በስተቀር አይሆንም። አሁን ላይ ያሉት ያው አይሲ ውስጥ ነው ብለኛልና ኦኬ። እና ታዲያ ቅድም ልክ እንዳልኩ ሌላ ሲጠረጠርከው ነገር የለም ከሷ ውጪ? ካሁን በፊት ታማ ያውቃሉ? ግን የሆነ ድንገተኛ ነገር አረ የለባቸውም። እንደዚህ ምንም ታማ እንኳን ራስ ምታት እንኳን አማሜ ሲል አልሰማሁም። ሰምቼ አላውቅም። ያው እንግዲህ ከነገርከኝ ነገር ተነስቼ ስለሆነ አሁን እንትን ማለት የምችለው ብዙ ነገሮችን ነው ሰርች አድርጌ ማጣራት የምችለው እና ከጠንቋይ ጋርም ያላቸው ኮኔክት መጥፎ ደረጃ ላይ ደርሶ ከነበረ እና የሆነ ነገር አድርጓቸው እስከሆነ ብላ ካልጠረጠርክ ማለት ያው እናት አባቴ ላይም የተሸጋገረ ነገር ስለሆነ ከማድረግ ወደኋላ አይሉ። ምክንያቱም እኔን ራሱ እሱን ራሱ በጣም ነበር የሚያበሳጩት። አይሆኑ ነገር አድርገው ነው ፊርማ ራሱ አሳስቶ ያስፈረሙት። ኦኬ ምን ነው ወርሱ ማለት የንብረቱን ፊርማ የንብረቱን ምን ብለው ነበር ያስፈረሙት? ያልሆነ ቃል አስገብተው ነው ፊርማ ነው ያስፈረሙት። ኦኬ እሱ ፊርማ ነበር ኦሬዲ የሚፈልጉት አጭበርብረው ነው ማለት ነው ዶክመንቱን ያስፈረሙት። ኦኬ እንደዛ ካደረጉ በኋላ ታዲያ ኦሬዲ ንብረቱን ወስደዋል አይደል? ወስደዋል። ስለዚህ ለምንድን ነው ሰውየው በህይወት እንዲኖር ያልፈቀዱለት? ያው እንትን ይናገርብናል ገና ነው የሚለው ግምት ውስጥ ገብተው ነው መልሰው ይቀማናል አይነት ግምት ውስጥ ገብተው እኔንም ከጨዋታዎች ነው ያደረጉኝ። ማለት አንተ ያው የነሱ መጥፎ ሐሳብ አትደግፍም ነበር በዛ ሰዓት? አልደግፍም። ይሄ ነገር ነው አንተ እንዲያገሉ ያደረገው። እና ታዲያ ከወንድምህስ ጎን ለመቆም አልሞከርክም አንተ በዛ ሰዓት? ማለት እነሱ የሚያማክሩህን ነገር ጀስት ነግረው እንዲጠነቀቅ ለማድረግ አልሞከርክም? እንዲጠነቀቅ አድርጌ ነበረ ግን እንደዚህ ያደርጋሉ እንደዚህ ብሎ እሱም አላሰበም። እንደዚህ ደረጃ ላይ ይደርሳሉ ብሎ አልገመተምና በመሀል እንጃ ምን ብዬ እንደምነግርሽ እኔ አሁን ፍትህ እንዲሰጠኝ ነው የፈለኩት። ምንድነው አሁን ማለት እኛ እንድናደርግልህ የፈለከው? ያው ልጅቱንም ጠርጥረሃል። ብዙም ደግሞ ንጹህ አይደሉም፣ ጠንቋይ ጋርም የተነካኩ ናቸው። ሰውኛ በዚህ መሀል ምንድነው እንድናደርግልህ አንተ የምትፈልገው? እኔ እሷ እንድትጠየቅልኝ ነው የምፈልገው። ምክንያቱም ድንገት ተነስታ እንደዛ አይነት ነገር ውስጥ እርቅ ልፍጠር ብላ እነሱ ደግሞ ወዲያው መታመማቸው እኔ ጥርጣሬ ውስጥ ነው የከተተኝ። ኦኬ ሙሉ ለሙሉ እሷን ተጠራጠር ነው ያደረገ። በመሀል የምትናገራቸው ነገሮች ስላሉ እኔ 90% እኔ እሷን ነው የምጠረጥረው ነው። ኦኬ ስለዚህ አሁን እኛ ማድረግ የምንችለው እሷን በምትገኝበት ሰዓት ሄደን እሷን ማናዘዝ በምንችለው አቅም እሷ ምን አድርጋለች የሚለውን ማወቅ ነው የፈለከው። ካደረገችውም ፍትህ ነው የምትፈልገው አንተ በዚህ እና ታዲያ አሁን ያው እንግዲህ የመትረፍ እድላቸው ዝቅተኛም ቢሆን የማየት እድሉን አግኝተሃል። አሁን ገብተህ የማናገር ያው እንግዲህ አይሲ ውስጥ ነው ሰው ያናገራል አልገምትም፣ ግን ያው እንደው የማየት እድል አግኝተሃል? አላየኋቸውም። የመትረፍ ቻንሳቸው በጣም የሆነ ልብስ ለብሳ ገባ ተብዬ ነበረ። በቃ እኔ ሰቀጥተኛ ነኝ።
መግባት አልቻልኩም። ብቻህን ነው የቀረው? ሌላ ማንም እንትን የለኝም። ወዲያ የምለው እኔ ነኝ። መድኃኒት የምገዛው የምመላለሰው እኔ ብቻዬን ነኝ። ስለጨነቀኝ ነው እኮ እኔ ወደ እናንተ ጋር የመጣሁት። ምን እንደማደርግ እንጃ። አይዞህ ተረጋጋ። ከባድ ነገር ውስጥ ነው። በጾም ላይ በዛ ላይ ጾም ነው። አልቻልኩም። አይዞህ በጣም ከባድ ነው። አይዞክ ሌላ ምንም ማለት የምችለው ነገር የለም በዚህ ሰዓትና ፈጣሪ ከጎንህ ይቁም ነው ማለት የምችለውና እንግዲህ ውድ ቤተሰቦቻችን እንዳያችሁት እንደሰማችሁት ትንሽ የሚያሳዝን በዛም ደግሞ የሆነ ውስብስብ የሆነ ነገር አሁን እንደዚህ ነው ብለን መፍረድ የማንችለው ሁኔታ ውስጥ ነው የገባነውና እስኪ እንግዲህ ማለት በሚሰጠን አድራሻ የወንድሙን ልጅ ራህመትን አግኝተን ልናናግራት እንሞክራለን። መሞከር ብቻ ሳይሆን መሄድ እስካለብን ድረስ ሄደን እዚህ ነገር ውስጥ እጇ ካለበት እሷም እጇን እንድታገኝ እሱም ፍትህ እንዲያገኝ ያው እንግዲህ ተበድላ ሊሆን ይችላል። በደልን በበደል አይደለም የሚመለሰው በደልን በመተው እንጂ ያው እንግዲህ እነሱም ያለፈ ታሪክ የሚያስጠላ ታሪክ አላቸው። ግን ምንም ማድረግ አይቻልም። አንዴ ሆኗል። በዛ ሰዓት ወይ እሷ ቀድማ ፍትህ አልፈለገችም። ኦሬዲ ነገሩን ወደ በቀል ነው የወሰደችውና በጣም ከባድ ነገር ነው የምር እሷ ከሆነች ያደረገችው ማለት ነው። ስለዚህ በመሰጠን አድራሻ ሄደን ፍትህ ልንሰጥ እንሞክራለን። በምንችለው አቅም በእኛ በኩል የሚሆን ነገር ሁሉ ይደረግልህና ያው እንግዲህ መመኘት የምችለው በዚህ ሰዓት ውድ ቤተሰቦችህ እንዲተርፉ ነው። ቢኖሩም ክፉም ቢሆኑ ደግም ቢሆኑ ከጎን ሲቆሙ ያው ቤተሰብ ሙሉ ያደርጋል አይደለ? እንዲተርፉልን እመኛለሁ። እግዚአብሔር ከጎናችሁ ይሁን። ውድ ቤተሰቦቻችን እንግዲህ ምን ይፈጠራል የሚለውን አብረን እናያለን። አብራችሁን ቆዩ። ሰዎች እንደምታዩት እንግዲህ ያው ትንሽ ጫጫታ አለ። አስፋልት ዳር ነው ቤቱና እስቲ ልናናግራት ደርሰናል ማለት ነው። አሁን እስቲ ምን ይፈጠራል የሚለውን ነገር እሷን እናወራታለን ማለት ነው። ቀጥታ ወደ እሷ እንሄድ አይደል? የሆነ ያስፈራል። የሆነ እንትን ነገር አለ። ሰላም ነው። አቤት ምንድነው? ሰላም አይደል? አይ ሰላም ነው። ሰላም ናችሁ? እግዚአብሔር ይመስገን። ያው በአንዳንድ ጉዳይ ልናወራሽ ነበረ። ምን ነበር? ያው አሁን የጾም ወቅት ስለሆነ አንዳንድ ስጦታዎች እየሰጠን ነውና ከትልቅ ሚዲያ ነው የመጣነው። አረፍ ጎስኪ ያው አንዳንድ ነገር እንሸልም ብለን እንትን ያለን ነበርና ለዛ ነው። ተቀመጡ እስኪ። እና ምን ነገር ጣላችሁ? ያው ጾም አይደለ? አሁን የጾም ወቅት እንዴት ነው? አንቺ ጋር እንዴት እያሳለፍሽ ነው? ስምሽንም ያው የእናንተም የኛም ጾም አንድ ላይ ነው የገባው መሰለኝ። አዎ ትንሽ የእናንተ አስመልክቶ ነው የመጣነው። በሚዲያችን ስምም እንደዛ ነው እንትን እያደረግን ያለ ነውና ድንገትም ያው የበዓል ሰርፕራይዝ እያደረግን ስለሆነ ለዛም ነው እንግዲህ አንዳንድ ነገሮችን እንጠይቀሽ። እንዴት ነው ጾም ልንልሽ ነው። እስቲ ራስሽንም ማስታወቂና ከራስሽ ትጀምሪ። ስሜ ራህመት ይባላል። እሺ ያው ሌላ ምን ልንገር? በጣም ያምራል ቤትሽ፣ በጣም ደስ ይላል። ጾም ላይ ነሽ አይደለ? ቅመሱ እስኪ ላምጣልህ። ኧረ ምንም ችግር የለውም እንቆያለን። ትንሽ ቅመሱ። በእውነት ምንም ችግር የለውም። ያው እስቲ ስለ ራስሽ ንገሪኝ። እንዴት ነው አኗኗርሽ? ስታይል? አልሐምዱሊላህ ጥሩ ኑሮ ነው የምኖረው። በጣም ደስ ይላል። ቆንጆ ነው። እንግዲህ እስቲ ያው እንደማየው ከሆነ ብቻሽን ነው የምትኖሪው መሰለኝና እንዴት ነው በዚህ በጾም ወቅት ብቸኝነት እንዴት ነው? ከቤተሰብ ጋር እንዴት አልሆንሽም? እንዴት እያሳለፍሽ ነው ጾሙንስ? እና ደግሞ ጎረቤት አለ በዚህ ሰዓት እነሱ ጋር አሳልፋለሁ። ኦርቶዶክሶችም አሉ እነሱም ይመጣሉ። አሪፍ ነው። ያው እንግዲህ በዚህ ሰዓት ያው ትንሽ ደከም ብሎሽም እንደሆነ ይገባኛል። ተረዳለሁ። ድምፅሽም ዝቅ ያለውና ያው የጾሙን ጊዜ ስለሆነ እንግዲህ ያው ስንገባም ይቅርታ ብለን ነውና ያው እንደዚህ እየጠየቀን ፕሮግራማችን እንደዚህ እየጠየቀ ብዙ ሰዎችን ይሸልማል፣ ብዙ ሰዎችን ብዙ ነገር ያደርጋልና አንቺንም ያው አንዳንድ የበዓል ስጦታ ይዘን በሌላ ቀን ልንመጣ ያው ለጊዜው ይሄንን ፕሮግራም ለመቅረጽ ነው የመጣነው።
እስቲ ስለ ራስሽ ስለ ህይወትሽ እንዴት ነበር አስተዳደግሽ የሚለውን ነገር ንገሪኝ እስቲ ራህመት። ያው ቤተሰቦቼ ጋር ነው የኖርኩት። አጎቴ ጋር ነበር የምኖረው። እሺ። ከዛ በኋላ ያው እኔም ማደግ ሲመጣ አንዳንድ ነገር ሲኖር ያው ብዙ ጊዜ አግብተን ከቤተሰብ መውጣት ያለብን። እኔ ግን ያው እድሜም ከፍ ሲል እንደምታዩችን ቤት በላቤ እንደምንም ሰርቼ እዚህ ቤት ገባሁ። ኦኬ። ይሄንን ቤት በራስሽ ነው የሰራሽው? አዎ። እንዴት ነበር ከአጎትሽ ጋር ኑሮ? ቤተሰቦችሽ እናትና አባትሽ ሲሉ? እናቴ ያለች እዚህ አይደለም የምትኖረው፣ ክፍለ ሀገር ናት። አባቴ የለም። አባትሽ የለም? አዎ። ኦኬ። ምን ሌላ ቦታ ነው ያለው ወይስ በህይወት የለም? በህይወት የለም። አባትሽ በምን ሁኔታ ነው ያረፉት? አንቺስ ከእናትሽ ጋር እንዴት አልሆንሽም? ከአጎትሽ ጋር እንዴት ልትኖሪ ቻልሽ? እኔ እዚህ ተወልጄ ስላደግኩ ያው አባቴ እና እናቴ ተለያይተዋል። እሱ ተለያይተው እሱ ነበር ብቻውን የሚያሳድገኝ። ያው እሱ ደግሞ ትቶኝ ሲሄድ ቤተሰቦቼ ጋር ለመሆን እዚህ ተገደድኩ። ምክንያቱም ክፍለ ሀገር መሄድ አልችልም፣ እዚህ ስላደግኩኝ ለእኔ ከባድ ይሆናል ብዬ ስላሰብኩ አሁን ላይ ውጭ ሀገር ፍቅረኛ አለኝ። ያው በቅርቡ ሲመጣ እንጋባለን እና የመሄድ ሀሳብ አለኝ። ፓስፖርቴንም አጨራርሻለሁ፣ በቅርቡ ሄዳለሁ። እስቲ የአባትሽ ሁኔታስ የነበረበት ሁኔታ እስቲ ያጫውቺኝ እስቲ። እንዴት ነበር ከአባትሽ ጋር የነበረሽን ግንኙነት? አስተዳደጓል? አጠቃላይ ስለ አስተዳደግሽ መች ነው የነበሩሽ ጊዜያቶች? ያው አባቴ ጋር ነው ያደግኩት ለሽልና እንዴት ነበሩ? ያው አባቴ ጋር ጥሩ ግንኙነት ነበረን። አባቴ ማለት ለኔ አባት ብቻ አልነበረም፣ ወንድሜም ጓደኛዬም ሁሉ ነገሬ ነበረ። አባቴ ለኔ ዓለሜ ነበረ። አባቴ ለኔ በቃ እንዲሁ ቃላት ያንሰኛል ስለሱ ለመናገር ለመግለጽ። አባት ብቻ አልነበረም፣ ሁሉ ነገሬ ነው። ያው በጣም ተጎድቼ ነበረ። ጥሩ የሚባል ህይወት ነበረ እኛ እና ጥሩ ሲቲኝ ከመን አንፃር በቃ ጥሩ ገንዘብ ነበረን፣ ጥሩ አኗኗር ነበረን። ያው በጣም ያቀብጠኝ ነበረ። በጣም ልጅ ሆነሽ? አዎ ከልክ በላይ ያቀብጠኝ ነበረ። ያው ሁሉም ሰው እዚህ ምድር ላይ ቋሚ አይደለም፣ አላህ ብሎ ደግሞ ወስዶታል። አባቴ ወደ አኺራ ሄዷል። ያው የሱ መኖሪያ ቦታ ደግሞ ጀነት እንደሚሆን ጥርጥር የለኝም። እንግዲህ ያው ስለ አባቴ ይሄ ነው ብዬ ለመናገር ቃላት ያንሰኛል፣ ያጥረኛልም። ለኔም ለቤተሰቦቹ መልካም ሰው ነበር። ግን ደግሞ ያው ብዙ ምቀኛም አለው። እንዳልኩ ባለሀብት ነው። ቤተሰቦቹ ሌላ ግባ ሲሉት ያው ልጄን እንጀራ እናት አላሳይም ብሎ ያው ብቻውን ነበር እያሳደገኝ ነበር። ባለሀብት ነበር ወይ ካላችሁ ላይ ቀር አሁን ገና መምጣቴ ነው። ሰግጄ ከመስጊድ የሆነ የሚቀመስ ነገር ላምጣልህ? አይ እንደው ለጊዜው አያስፈልግም። አይ እሺ ሻይ ጠጡ በቃ። አረ ችግር የለውም። አይ እኛ ምንም አንፈልግም፣ ችግር የለውም። አረ ምንም አያስፈልግም በእውነት። ከባድ ነው አይደል? አረ እንደምን ሻይ እንደው ተቸገርሽ እኮ። አይ እሺ ቀምስም አላችሁ በማይሆን ሰዓት እንትናል እንግዲህ መጣንና ያው እንትን ካላልሽ ካላፈጠርሽ አፍጥሪና እንትን እንበለኛ። ያው በቂ ስለሆነ እስካሁን ግድ የለም ሻይ ጠጣል። ቀመጥሽ እንትን አፍጥረሻል? ያው መስጊድ ትንሽ ነገር ቀምሻለሁ። እሺ አይ ጥሩ፣ በጣም ጥሩ። እንደዛ ግን እናንተን እዚህ ማን ጠቆማችሁ? አይ እኛ እንግዲህ አንቺን የሚያውቅሽ ሰው ነው ማለት ያው አካባቢ ሰው እሷን ጥሩ ሴት ስለሆነች ብቸኛም ስለሆነች እሷን ሄዳችሁ ብታወሯት
ለሷ የሆነ ነገር እንትን ብትሏት ጥሩ ነው ብለው እነሱ ናቸው የነገሩንና እንደው ቤት ውስጥ ሁሉ ነገር እያለ እንዴት ነው ብቸኝነት ብቻሽን? ያው ብቸኛ አይደለሁም፣ ጎረቤቱም አለ፣ አንዳንድ ሰው ይመጣል። ያው እንዳልኩ በቅርቡ ደግሞ ባለቤት የአሜሪካ ነው። ለዛ ነው። ፍቅረኛ ነው ባለቤት ነው? ያው እሱ ይመጣ እንጋባለን። ገና ኒካ አላሰራችሁም? አላሰርንም፣ እናስራለን። አሁን እንደነገ ጠጡ እስኪ አይቀዝቀዝባችሁ። እንደው እንግዲህ ያው ትኩረት ካልሆነብኝ ቅድም ስትናገር ያው አባቴም ጥሩ ደረጃ ላይ ነበረ የሚኖረው አለችኝና ያው ሰምተሃታለን ተምና ያው እንግዲህ አባትሽ በሚያሳዝን ሁኔታ ያው እንዳረፉ ነው ነገር ያው በሱ ጉዳይ እናዝናለን። ግን ታዲያ አባትሽ ለጋ ጥሩ ደረጃ ላይ ከነበራችሁ አሁን ላይ እንደምናየው እንደማንኛውም ሰው መካከለኛ ኑሮ ነው የምትኖሪውና አላወረሰሽም ነው ወይስ ምን የተለየ ነገር ሆኖ አንቺ እዚህ ላይ ልትገኝ ይቻልሽ? ያው ሀብታም ነበር ብለሽናልና ምንድነው የተፈጠረው? ያው አባቴ ትንሽ የሚጠረጥረው ነገር ስለነበረ በአካውንቴ ትንሽ ብር አስቀምጦልኝ ነበር፣ ማንም ሳያውቅ። ያው አንድ ሰው ነበር የሚያውቀው፣ የአባቴ ወዳጅ። ያው እኔ ትልቅ ሰው ስም እድሜም ማደግ ሲል ሰጠኝ ብኩንና ከ18 ዓመት በታች እንዲያወጣ አድርጎ ነበር ያስቀመጠልኝ። ከዛ ውጭ ያለው ውርስ ቤተሰቦቹ ተቀራምተው በልተውታል። ልክ እሱ ሲሞት የእሱ ቤተሰቦች ምን አይነት ማለት ይሄ ወንድም አባት ማለት ነው? በምን አይነት መንገድ ነበር እስቲ አባትሽ አሟሟት ምን ነበር ምክንያታቸው? ተቀራመቱት። ገንዘቡም ተቀራመቱት ስትይ እንደው የቅርብ ቤተሰብ ናቸው ወይስ ምን አይነት ቤተሰብ? ያው እንግዲህ አንቺ ብቻ አጎት አክስት ምናምን አጎት አክስት አያት ያው አባቴ የሞተው በምን አይነት መንገድ ቢሆን ነው የተቀራመጡት? አሁን በህግ ደረጃ ስትሄድ ልጅ እስካለ ድረስ ሌላ ቤተሰብ አይደርስም ማለት ነው። በህይወት እያለ ሌላ ነገር ብሎ አስፈርሞት ነበረ። እና አባቴ እኔን ከሳራውን ስላልቻለ ብዙ ጊዜ ተጨንቆ ምናምን ነበር የማየው ብዙ ሰዓት። እና የሆነ ሰዓት የሆነ ዶክመንት ነው ያስፈረሙት ለስራ ብሎ ይመስለኛል ያስፈረሙት። ብዙ ጊዜ ተደብቄ ነበር ማዳምጠው። አጭበርብሮት ወደ ራሳቸው እንዲያዞር አድርገውለት ነውና ብዙ ጊዜ የጭንቀት መድኃኒት ምናምን ሲወስድ ያለው አባቴ የሆነ ሰዓት ላይ በቃ አብረን ተቀምጠን ቲቪ ቁርአን እያየን ልቤን ብሎ ጸጥ አለ። እኔ ማለት ያው ተሰናብተሽው ታሞ ምናምን ሲሆን የሆነ እንትንሽን ታውጫለሽ። ግን እንዳጋጣሚ የሆነ ሰው ጸጥ ብሎ ሲያርፍብሽ ይከብዳል። እያወራሽ አብረሽ ምናምን ሲሆን ይከብዳል። እና ያው አማራጭ ስለሌለን እነሱ ጋር ገባሁ፣ ቤተሰብ ጋር ኮቶቼ ምናምን ጋር ያው እዛ ነበረ የምኖረው። የሆነ ሰዓት ላይ ግን ይሄ ነገር ሚዲያ ላይ ወጣ አይደል? እኛ መሀል እንዲቀር ነው የምፈልገው። ምንድነው? ምን የተለየ ነገር አለ? አዎ፣ ግን ይሄ ሚዲያ ላይ እንዲወጣ አልፈልግም። ያው አንዳንዴ ቤተሰብን ቆርጦ መጣል አይቻልም ይባላል አይደል? የኛ ሚስጥር እኛ ጋር እንዲቀር ነው የምፈልገው። ችግር የለም ምንም አትጨናነቂ። እና ያው የሆነ ሰዓት የወጣው መስሏቸው ነበረ። ግን መስጊድ ብዬ ተመልሼ ገብቻለሁ። የሆነ ትንሽ ምን ሲያደርገኝ መለስ ብዬ አልጋ ክፍሌ ነበርኩና ሲሄድ እንጂ ስገባ አላየሁኝም። ማለት እነሱ መኝታ ቤት ነበሩ። መጀመሪያ ሳሎን ነበሩ ነው ሲሄድ፣ በኋላ መኝታ ቤት ነበሩ እነሱ እና አላየሁኝም። እኔ መኝታ ቤቴ ነበርኩኝ። ከዛ ስለ አባቴ ሞት እና የሆነ ጠንቋይ እያስቸገራቸው እንደሆነ ያው ብዙ ብር እንደጠየቀ ምናምን እነሱ ካገኙትም በላይ እንደሆነ ሰማሁ። ሲጨቃጨቁ ምናምን ሰማሁኝ። አንተ ነህ እንደዚህ ብለህ አንቺ ነሽ ምናምን ሲባባል ባይሞት ይሻለን ነበር። ዞሮ ዞሮ ብሩኛ እጅ ላይ ካልገባ ምንድነው ጥቅሙ አይነት ነገር ሲባባሉ ሰማሁ። ያው ማለት ጠራጠር ነበረ።
ምክንያቱም እንዳልኩሽ አባቴ ጓደኛው ጋር ሲያወራ ሰማ ነበር ተደብቄ። ምክንያቱም የአባቴ ጭንቀት ያሳስበኝ ነበር። እኔም ማውቀው አባቴ ሰው ጋር ነበር የተቀየረው እና ጸጥ ሲልም አንደኛ ነገር ይሄ በድግምት የሚመጣ ነገር እንደሆነ አውቃለሁ። ይሄ ማለት ያው የአባትሽ ሞት ላይ የቤተሰብ እጅ አለበት ነው የምትይው? አዎ። ያው እኔም ደግሞ ይሄን ከሰማ በኋላ ብዙ መቀመጥ አልፈለኩም። ያው አንዳንድ ስራዎችን መሞከር ነበረ። ልብስ ምናምን ይልክልኝ ነበር እንዳልኩሽ ኒካብ አናስርም እጮኜ እንትን ይልልኝ ነበር፣ ልብስ ይሸጥ ነበረ። ያው ትንሽ ብር ምጄ ጋር ነበር፣ ያው እሱም ላከልኝ። ከዛ በኋላ ይሄን ቤት ሰርቼ ወጣው ማለት ነው። ይሄን ነገር እሱም ያውቅ ስለነበረ ደሳኔ ተፈጠረው። ያው አንዳንዴ ከባድ ነው በምታምኑ ሰው መከዳት። እኔ አላምናቸውም፣ ግን አባቴ ያው ለቤተሰቦቹ ብዙ ነገር ነበር። ያው ከባድ ነው። አዎ በጣም ከባድ ነው። እስቲ እንዳው ከዛስ እስቲ አሁንስ እንዴት ነው ያለሽበት ሁኔታ? ከቅርብ ቀን በፊት ደግሞ ከሆኑ ሰዎች ጋር አንድ ላይ ቤትሽ እንዳፈጠርሽ ጎረቤቶቼ ጋር ቤተሰብ ጎረቤቶችሽ ጋር ሳይሆን ከቤተሰብ ጋር እኔ ቤተሰቦቼ እንዳፈጠርሽ መረጃው አለና እነሱ ጋር አላፈጥርም። ያው እንዳልኩ ኦርቶዶክስ እናንተ እንትኖች እናንተ እምነት ተከታዮች አሉ። ብዙ ጊዜ እዚህ አብረውን ያፈጥራሉ። ጎረቤቶችም ምናምን ይመጣሉ። ያው እንዳያችሁት ይሁሉ ያቀረብኩት ለዛ ነው። አሁን ይመጣሉ ትንሽ ቆይተው በቃ። ከዛ ውጭ ቤተሰብ ጋር ምንም አይነት ግንኙነት የለኝም። ያው መረጃውን እንዴት ሰማችሁ ምናምን ባትይንም እኛ ግን ያው አንቺ ጋር መጥተው በመጀመሪያ በገባ ቀን እንግዲህ አንቺ ጋር መጥተው መረጃው ደርሶናል። ቢስሚላህ እና ዋሸሽ እያላችሁ ነው? አይ ያው እንግዲህ ይሄ ግልጽ ነገር ነው። ይሄን ስህተት መረጃ ማን ይሰጣችሁ? አይ ስህተት ሳይሆን ይሄ ሪያሊቲ ነው። አንቺ ጋር የመጣ ሰው እዚህ ጎረቤትን ብንጠይቅ ወላሂ አልመጣም። ምንም የመጣ ሰው አይ ይኸውልሽ መማል በውሸት መማል አያስፈልግም። የመጣ ሰው የለም አልኩ አይደል? ፎቶም እኮ ነበር እንደውም ከነዚህ ልብስሽ ሙሉ ከነዚህ ልብስ እንደለበስሽ ከነሱ ጋር የተነሳችሁት ፎቶ ነው። እንደውም እንደዚህ ፊትሽን እያዞርሽ ምናምን ላለመነሳት እየሞከርሽ ነበር። እነሱ ግን ያው ትልቅ ቅያሜ እንደነበረ ምን ለማለት እየሞከርክ ነው? ስካርባ ነች የተቀየረችው። ምን ለማለት እየሞከርክ የሆነ ጥቁር እንትን ከላይ የሚለበሰው ነው። ምን ለማለት እየሞከርክ ነው? አይ እኔ እያናገርኩሽ ያለሁት እንዴት ነበር ያፈጠራችሁት አንድ ላይ? እነሱ ጋር አላፈጠርኩም። አልፈጠርኩም እና ያለውን ነገር በመሃላችሁ አልፈጠርኩም አይደለ? እንትን እንድንልኩ ነው። ምንም ክፍተት የለም። ያው እኛ መካከል ማብቃት ያለበት ነገር አብቅቷል። ሌላ የምትለው ነገር የለህም። አሁን ሰዎች እየመጡ ነው፣ ሰዎችን እየጠበቅኩ ነው። ያው መጠየቅ የምትፈልጉትን እየጠየቃችሁ መሰለኝ እኮ እየጠየቅንሽ ነው። እና እስቲ ያው ይሄን ነገር በግልጽ እንነጋገር። አንቺ አሁን ጾመኛ ነሽ፣ ምንም መዋሸትም አያስፈልግም። እንደዚህ ነገር ያው ትንሽ ማረፍ እፈልጋለሁ። ትንሽ እንግዶች ሲመጡ ደክሞኛል፣ ማረፍ አለብኝ፣ ይወጡልኝ። እሱ እውነት ነው። ግን ደግሞ እዚህ ጋር ደግሞ ያው ጾም ስንጾም ሰዎችን በድለን ምናምን ሳይሆን አግባብ ባለው መንገድ ሰዎችን በድለን ሳይሆን ሲሆን ጥሩ ነው። አሁን በቃ ብያምናለሁ፣ በራሴ አምናለሁ። እና አንቺም ይሄ መረጃ ከየት አገኘው? አንተ ያው እዚህ የመጣኸው እንትን ለማለት እንደሆነ ነግረኸኛል አይደል? የሆነ ሽልማት እየሰጣችሁ ነው እንደሆነ ነገር። ስለዚህ አሁን ደግሞ ሌላ ታሪክ ውስጥ እኔ ነኝ ጥፋተኛ። በርግጥ ያው ታሪኬ መናገሬ ግን ደግሞ አሁን ወጣልኝ። ይኸውልሽ አሁንም ለመጨረሻ ጊዜ እየነገርኩሽ ረህመት፣ አንቺ በመጀመሪያ ረመዳን በገባ ቀን በመጀመሪያ ቀን ቢስሚላህ ምንድነው የምትፈልገው ከኔ? እየነገርኩሽ ነው እኮ
ተረጋጊ። ምንድነው የሚያስጮሽ ነገር? በዚህ ጾም አታስጮኝ። ዮኒ አርፌ ጾሜን እየጾምኩ ነው። ውጣልኝ። ተረጋጊ እንጂ ምንድነው? ቀስ በይ። ቁጭ በይ እንጂ ምንድነው? ተረጋጊ። ቁጭ በይ እንጂ ተረጋጊ። እባክሽ ውጡልኝ። ተረጋጊና በአላህ ውጣ። አይ በእንደዚህ ተረጋጊ እንጂ ምንድነው? ሌላ እንትን አለ? እኔ የረሳሁት የቤተሰብ ችግር ያለብኝ ሰው ነው። ያው ሴት ነሽ ትረጅኛለሽ አይደል? በቃ አሁን ማውራት የማልፈልገውን ነገር ማውራት አልፈልግም። በዚህ ጾም ውስጥ ሌላ ነገር ሳትታቺኝ። እሺ ቁጭ በይና በሰላም እናውራ። ምንም ማውራው ነገር የለም። በቃ ጨርሻለሁ። እባክሽን ቁጭ በይና ውጣ። በስነ ስርዓት እባክሽ። ምን አለ ትንሽ ብትረጋጊ። ቁጭ በይ። በአላህ ውጣ። እኔ ማውራት የማልፈልገው ታሪክ አለኝ። ሁሉም ሰው የራሱ ታሪክ አለው አይደል እኮ። ታዲያ ቁጭ በይ እባክሽን። አስቀምጫት እባክሽን። ገኒ እባክሽ አስቀምጫት። እኔ እንግዲህ መንካት አልችልም። እሷን ያው አንዳት ነካኝ ብለኛለች ስገባና በአግባቡ ባለው ነገር። አይውልሽ ምን አለ መሰለሽ አሁን መነጋገር ያለብንም በግልጽ ብንነጋገር ጥሩ ነው። ገባሽ? ምንም የምንነጋገረው ነገር የለም። ከኛ ጋር ማውራት ያለብሽን ነገር በግልጽ ብታወሪ። ምንም የምንነጋገረው ነገር የለም። ቁጭ በይና እንነጋገር። የሚጠቅምሽ እንጂ የሚጎዳሽ ነገር ስለሌለ የሚጠቅምሽ እንጂ የሚጎዳሽ ነገር የለም። ከኛ ጋር ብታወሪ እኛ ይኸውልሽ ያለውን ችግር እንፈታልሻለን። በመሀል ቤተሰብም ችግር ያለው ነገር እንፈታለን። ግን እሱም ብቻ ሳይሆን አሁን የሰማነው ትልቅ ነገር ሳታስብ የገባችበት በጣም ትልቅ ችግር አለ አይደለ? የምን ችግር? ያው እንግዲህ ይሄን ደግሞ ላንቺ መናገር ምንድነው የሚባለው? ስለማታውቂ የምን ችግር? የምን ችግር? ምንም የምከዳው ነገር የለም። አይ ነው ለምን? ምክንያቱም ቤተሰብ ካንቺ ጋር መጥቶ እንዳፈጠረ ስንናገር እንደዚህ ድክ ካልሽ ያው የሆነ ችግር እንዳለ እንዳወቅን አውቀሻል ማለት ነው። ኦሬዲ የምታወሪው ምንም አልገባኝ። እናንተ ሆቴል ልትበጠብጡ ነው የመጣው? አሁን እኛ ይኸውልሽ እዚህ ጋር ምንም ማወሻሸት አያስፈልግም። ለምን ዋሻ? ምንም ሌላ ነገር እንትን አያስፈልግም። ለምን ዋሻለሁ? ለምን ዋሻለሁ? ይኸውልሽ እባክሽን ወይዘሪት ራህመት ስቴን የተፈታተናችሁ ነው እኮ። ይኸውልሽ ተረጋጊ እባክሽን። መጀመሪያ የምናገር አሁን እኔ ጾመኛ ነሽ ብዬ ነው በጣም እየታገስኩሽ ያለው። ብዙ ያደረግሽው ነገር አለ። ምንም ያደረኩት ነገር የለም። ካንቺ ጋር አፍጥረዋል እነዚህ ሰዎች አይደለ? ቆይ ባይፈጥሩስ? እሺ እናንተ ቢያፈጥሩስ አሁን የት ነው ያሉት? አላውቅም። አይመለከትም። እንዴት አንቺ ቤት ያፈጥራሉ? በየሄዱበት መከታተል አልችልም። ቢያንስ ከሁለት ቀን ቤተሰብ ናቸው አይደለ? ቤት የገባሽው ቤተሰብ ነው ብላን አይደለ? ሲደወልልሽም ስልክ አታነሽላችሁ። ታርቀሻቸው ነው አይደል? ቤት ያቀረብሻቸው ቤትም ድረስ ጠርተሽ ለፍጥር በቃ የሆነ ነገር ስላየሁባችሁ አልተመቹኝም፣ አልደወልኩም። በቃ እንዴ ምን ማለት ነው? አሁን ያሉበትን ሁኔታ ታውቂያለሽ? አላውቅም። ማወቅም ስለማትፈልጊ ነው የማታውቂው። ማወቅም አልፈልግም፣ አላውቅም። ስለዚህ አስባበት ያደረገችው ነገር ስለሆነ ይሄ ምንም እንትን አያስፈልገውም። ስለዚህ በአላህ መጥፎ ነገር አታናግሩኝ፣ ውጡልኝ። መጥፎ ነገር ከመነጋገር በፊት ማለት ነው ያደረግሽው ነገር መጥፎ እንደሆነ ምንም ያደረኩት ነገር የለም። ምን ማስረጃ አለሽ? ብዙ ማስረጃ አለ። አስረጃ ሳይኝ አንደኛ እኔ ጋር መጡም ብለሻል። አሁን ደግሞ መጥተው ነበር ብለሻል። አይመለከታችሁ። ማስረጃ ካላችሁ ማስረጃችሁ ሁኔታ ሙሉ ለሙሉ ማስረጃ አለ። ምን አይነት ሁኔታ ምን አይነት ኮማ ውስጥ እንዳለ አሳይ ማስረጃቸው። አንቺ ቤት መጥተው ምንድነው የተመገቡት? ሆስፒታል ነው የገቡት። ምንድነው ማቆ ነገር የለም። መንገር ላይ የት እንደገቡ በምን አውቃለሁ? የት ይገባሉ? በሽ ሰዓት የት ይገባሉ? አፍጥረው ኦሬዲ ወደ ረፍት ነው የሚገቡት አይደለ? አንቺ ራሱ ካፈጠርሽ በኋላ ወዴት ትገቢያለሽ? ከድካም ውጭ አይታወቅም። ሌላ ሰው ጋር ይሆናል፣ ሌላ ሰው ጋር ተጠቅመው ይሆናል። የትም አላረፉም። ይሄን አንቺ ጋር መጥተው እዚሁ ሲበሉ ሲጠጡ አምሽተው ተጫውተው አንቺ ጋር በስርዓት ወጥተው ሄዱ። እንትንም ሰግደው ቆይ ምን አገባችሁ? ምንስ ቢፈጠር ከእናንተ እኮ ለኔ ይቀርቡኛል አይደል? እሱ ልክ ነሽ፣ ላንቺ ቀርብሻል። ግን ትክስቴና ተፈታተነ ነኝ አገባ ይፈጠር ግን አገባ ምን ይፈጠር ግን ደውለሽ አላሳወቅሽም አንቺ። ይሄ ደግሞ ትልቅ ችግር እንዳለ ያሳያል። አገባችሁም አልኩ አይደለ? ለምንድን ነው ያገባ? በቃ አገባችሁም። የቤተሰብ ጉዳይ ነው። አዎ እነዚህ ሰዎች ላይ የግድያ ሙከራ አድርገሻል አንቺ። አንተ የት ነበርክ? እንዲሞቱ ነበር ይሄንን ነገር። የኔ አባት ሲሞት የት ነበርክ አንተ? የኔ አባት ሲሞት አሁንም እኮ በቃ ሁሉም የጁን ያገኛል። 95% ልክ ነው። 5% ነች የመትረፍ እድል። ልክ ነው። አሁንም በቃ አባቴ ላይ ያደረጉት ነገር መልሶ ከፈላቸው።
ስለዚህ በበቀል ነው ተነሳስተሽ ያደረግሽ? ምንድነው ያደረግሽ? በበቀል ተነሳስቼ። ምንድነው ያደረግሻቸው? በቃ አባቴን ያደረጉት። አባቴን ያደረጉት? አዎ። ምንድነው ያደረጉት አባቴ? በቃ አባቴን አስገደሉት። እኔም ላስገድላቸው ሞከርኩ። ልትገያቸው ነበር ሐሳብሽ ማለት ነው? ልትገያቸው ነበር ሐሳብሽ ሳይሆን ገላቸዋለሁ። ገና ቢታርፉም ራሱ አትለቂያቸው። እንዴት አድርገሽ ነው መድኃኒት የሰጠሻቸው? ቀላል እኮ ነው። ምግባቸው ጋር የሚጠጡት ለስላሳ ጋር መጨመር ነው አይደል? ምንም ያደርገሽ ነው ተጠሻቸው። የሚገድል በምን ያህል ጊዜ? ለምንድን ነው እስካሁን? እንዴት ነው በህክምና እንዳይገኝ ይቻሉ የሰጠሻቸው መልስ? እነሱ ከመጡበት ጠንቋይ ነው ያመጡት። ምንም የለው። በቃ ያደረጉትን መልሰው ተቀበሉት። እሱ ሙሉ ገንዘቡ መስጠት ስላልቻሉ አገዘኝ ያደረኩት። ስለዚህ ከጠንቋይም ጋር ግንኙነት አለሽ ማለት ነው? ግንኙነት የለኝ። ያው ገንዘቡን አልሰጡትም። አባቴን የገደሉበትን ያው መጦ ነገረኝ። እኔም እነሱ እንዲገድልኝ ያደረኩኝ። ምን አለሽ እሱ ጠንቋይ? ገንዘቡን እንዳልሰጡትና አባቴ እነሱ እንዳስገደሉት ነገረኝ። ይሄን ነገር በምን እርግጠኛ ነሽ እነሱ እንዳደረጉት? ሰምቻለሁ እያልኩ እኮ በስልክ ሰምቻለሁ፣ ሲያወሩ ሰምቻለሁ። ይሄ ሰውዬ ምናልባት ካንቺ ገንዘብ ለመቀበል ብሎ ሲነን ያለሽ በምን እርግጠኛ ነሽ? ተነስተሽ አንቺ ዘመድሽ ነው ይገዛል? አይደለም ለመግደል አይደለም። ምንድነው ታዲያ እንደዚህ ያደረገሽ? በቃ ለሱ ገንዘብ መክፈል እንደማይችሉ ሲያወሩ ሰምቻለሁ እያልኩ እኮ ነው አይደል? ስለዚህ እንዴት ነው እቅዱን ያወጣሽው? እዚህ እንዲመጡ ስንት ጊዜ በጥል ዘመን ቆይታችሁ እዚህ እንዲመጡ? በቃ እንፍታው አልኳቸው። መሀላችን ያለውን ነገር እንፍታው። ጾሙም እንግዲህ ቅር ይመበዋል። እንፍታው አልኳቸው። መጡ፣ ሰጧቸው። ምን ሰጠሻቸው? መድኃኒት። መድኃኒት ነው መርዝ ነው? ያው መርዝ ባንዴ ነው የሚጋለው አይደል? ይሄ ደግሞ ቀስ እያለ ነው የሚጋላቸው። ሁሉም ባንዴ እንዲያልቁ አልፈለግሽም? ስቃያቸው ማየት ፈለግሽ? ቀስ ብለው እንዲሞቱ ነው? እንደሚሞቱ እርግጠኛ ነሽ ማለት ነው? በጣም ያሳዝናል። እሺ እንደዚህ እያደረግሽ እንዴት ጾመን እንዴት ነው ልትጾም እንጂ ሰው እየገደለ ይችላል? እንዴት እነሱ እየጾሙ አይደል? አባቴ እንደፍተው እየጾሙ አይደል? ልክ እንደነሱ ነው መጾሙ። የነሱንም በደል ይቅር ካለ ስለነሱ ነፍስም ይቅር ካለ አላህ ማሪ አይደል? እና እሱ ይምረኛል ብለሽ ሰው ትገኛለሽ? እነሱ ይምረኛል ብለው አይደል እየጾሙ ያሉት? ይምረኛል ብዬ እጾማለሁ። ባቴ እኮ ለኔ ሁሉ ነገር ነበር። እኔ አሁን ምንም ኑር ካንቺ ጋር እዚህ አይደለም ማውራት ያለብን? እዛው ህግ ፊት ነው ካንቺ ጋር መነጋገር ያለብን። ምንም ህግ ፊት አይደለም። ከዚህ ተነሽ ልቀቀኝ ነው